ጤና ይስጥልን ቤተሰብ ፈለጋ ዳጣ ቀጣይ ክፍል። ዳጣ እዚህኛው ክፍል ላይ በጣም አሳዝናኛለች። ምክንያቱም ምንድነው ብትሉ ኤቢ ናታንና እሷን አንድ ላይ ቪዲዮ እንደቀረጻቻቸውና ስልኳንም እንዳጠፉባት ለደረጀ ገና ከመግባቱ ነግረዋለች። ነገር ግን ስልኳ እውነትም ድሌት ስላደረጉ ማስረጃ የላትም። ደረጀ ግን አላመናትም። ነገር ግን ማርቲ ምንም ቢሆን ጎበዝ ናት። ትዳሯን ቤተሰቧን ስለምትወድ ኤቢን በጣም አብስታ ትቆጣታለች። ቢሆንም ደግሞ ኤቢ ልጇ ናት። ዳጣ ደግሞ የአደራ ልጅ እንጂ ልጅ አይደለችም። ስለዚህ አማራጭ የላትም ማርታ። ኤቢ ወይ ራሴን አጠፋለሁ ወይ ዳጣን አውጡልኝ፣ ምክንያቱም ናታንንም እየወሰደችብኝ ነው እያለች ለእናቷ በግልጽ ትነግራታለች። ስለዚህ ኤቢ ራሷን ከምታጠፋ ሌላ ነገር ከሚመጣ ደረጀ ለዳጣ ቤት ተከራይቶ እንዲያስወጣት ፈልጋለች። ታዲያ ኤቢ ነግረዋለች ለደረጀ። ደረጀም በጣም ደነገጠና ግራ ተጋብቶ ውጭ ልካታለሁ በማለት ማርታ ደግሞ ዳጣ ትውጣ እንጂ ኤቢ በፍጹም የትም አትሄድም፣ ውጪም አትሄድም፣ ልጃችን ናት። ዳጣ ግን መውጣት አለባት፣ ምንም ቢሆን ውጪ ለምዳለች በማለት ለደረጀ ነግረዋለች። ደረጀ በጣም ግራ ተጋብቷል። ዳጣን ሲጀምር ልጁ ነች፣ እንዴት አድርጎ ያስወጣታል? ከብቸኝነት የወጣች ልጅ እንዴት ወደ ብቸኝነት ይመልሳታል? በጣም ግራ ገብቶታል። ዳጣንም አጠገቡ ጠርቷት እቤት እከራይልሻለሁ፣ ኤቢ የምትለው እውነት ነው ወይ ብሎ ቢጠይቃት አይ ብላ መለሰች ዳጣ። እሱም ብዙም ልጠይቃት አልወደደም። ያው ኤቢ በፊትም ስለጠመደቻት ናታን ትልቅ ሰው ነው፣ ዳጣም ቢወዳት ምኑም አይደለም ለደረጀ። ነገር ግን ዳጣን እስከዛሬም ስላላወቃትና ብቻዋን ስላደገች እየተጸጸተ ይገኛል። ዛሬስ እንዴት አድርጎ ያስወጣታል? ማርታም አይፈረድባትም፣ የደረጀ ልጅ መሆኑን አታውቅም። የአደራ ልጅ ናት፣ ምንም ቢሆን እሷ ብትወጣ ይሻላል በማለት ነው። ለማንኛውም ችግር የለውም አባዬ አንተ ካልክ እሺ ብላለች ዳጣ። ነገር ግን ከልቧ አይደለም። ቤት ተከራይቼልሽ ባስወጣሽ አይከፋሽም ብሏታል። እኔ እኮ ቤቱን ፈለጋ አይደለም የመጣሁት፣ አንተንና ቤተሰብን ፈለጋ እንጂ ቤት ፈልጌ ያልመጣው በማለት በምሬት ተናግራለች ዳጣ። ደረጀም ደንግጧል። መቼም ቢሆን ከዚህ አትወጪም ብሏታል። የሚገርመው ነገር ቢኖር ግን ኤቢ አሁንም ተንኮሏን አልተዋችም። ትወጫለሽ፣ አሸንፌሻለሁ፣ ናታንም አታዩም፣ ሁለተኛ አንገናኝም፣ ትወጫለሽ በማለት እየዛተችባት ትገኛለች። ነገር ግን ምን ልታደርጋት ይሁን? በስተመጨረሻም ዳጣ ተኝታለች። እሷም ወደ ዳጣ ክፍል ገብታለች። ልታፍናት እንዳይሆን ወይስ ስልኳን ፈልጋ ብቻ የሆነ ሰው ወይ ሰላም ወይ ናታን ወይ ደረጀ ቢደርሱላት መልካም ነው። ምክንያቱም ምስኪን እናቷን ሳታገኝ እናቷን ሳታቅ ዳጣ ምንም መሆን የለባትም፣ መኖር አለባት። ቢያንስ ክፉ ነገር ከሚደርስባት ደረጀ እንዳለው ቤት ተከራይቶላት ብቻዋን እየኖረች እናቷን ብትጠብቅ ይሻላታል። ምክንያቱም ኤቢ ምንም ነገር ከማድረግ ወደ ኋላ አትልም። ስለዚህ የዳጣ ቀጣይ ክፍል ይናፍቀኛል። ምክንያቱም ኤቢ ምን ልታረጋት ነው? ስልኳ ፈለጋ ከሆነ ምንም ማለት አይደለም፣ ግን እሷን የሆነ ነገር እንዳታደርግ ፈርቻለሁ። ለማንኛውም ማርታ በቃ አንተ ከተጨናነቅ እንደዚህ ከምትጨናነቅ
አትውጣ በማለት ደረጀን አባብላለች። ደረጀም ማርትዬ አኩርፈሽ ነው እንጂ እውነትሽን ነው ወይ በማለት ጠይቋታል። አይ አኩርፌ ሳይሆን አንተ እንዳትጨናነቅ ስለፈለግኩ ነው በማለት መልሳለች። መልካም ቆይታ ውድ ቤተሰብ።